በአይምሮዬ ያሰብኩት ብቻ እንዳይሆን። አንተ ቀጣፊ! ሁሉም ሰው እንዳንተ ኩሽታም አይደለም ሮቤል። እርጉዝ አይደለሽም አይደል? አንቺ ውሸታ! ነኝ ሮቤል ነኝ፣ እርጉዝ ነኝ። ምንድን ነው የምትቀባጥረው? እርጉዝ ነኝ አልኩህ እኮ በቃ። ይሄ ምንድን ነው ታዲያ? አያገባህም ሮቤል፣ ይሄ አንተ ጉዳይ አይደል። በዛ ላይ ደግሞ ለተለያየ ነገር ጠቅመኝ ይችላል። ይሄ አስፈላጊነቱ ደግሞ ለኔ ነው። ለምን ንገሪኛ? እማላውቀው ሌላ ጥቅም ካለው ንገሪ። በዚህ መንገድ ልሸውጅ የምችው ጅሉ ሰው አድናን ብቻ ነው። እሺ እኔ እኮ ሮቤል ነኝ። ኡፍ ባካትም የኔ ነፍሰ ጡርነት እንደሆነ በሕክምና የተረጋገጠ ነገር ነው። ለአንቺ የሕክምናው ጉዳይ በጣም ቀላል። እኔ እግሬ እንደማይሰራ ያን ያረጋግጠሽ ነበር። ይሄኛውና ያንኛው ነገር በጣም የተለያዩ ነገር ናቸው ሮቤል። እኔ ነፍሰ ጡር ሰኔ ደግሞ ምንም ነገር አያገባም። ኧረ አያገባኝም። እንደዛ ከሆነ ስለ አንቺ የሚያገባው ሌላ ሰው አለ። እሺ አረገዘችልኝ ብሎ አድናን እዚህ ጋጋጣ። ለካ አንቺ ሁላችንም ላይ እየቀለድሽ ነው ሮቤል። በዚህ ፍጥነት አይመጣም። ሌላ ሰው ነው። ማነው? በስተመጨረሻም አድናን ታሪክ ሊሰራ ነው። ይህም ሮቤልና ሚራንም ለህግ አሳልፈው እንደሚሰጥም ቆርጦ ተነስቷል። በዚህም ሚራና ሮቤልም መርበትበታቸውንም ቀጥለውበታል። ወዴት እንሂድ፣ ቤትስ እናምልጥ እያሉም በጣም ሲጨንቃቸውና እንዲሁም ማምለጫቸውም ጠፍቶባቸው እያየናቸው ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መጥተናል ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ በማለት ስለምታበረታቱኝም ከልብ አመሰግናለሁ። እንግዲህ ዛሬ ሉሃና አዳዲስ ነገሮችን ያየንበትና የተመለከትንበት ነው። ይሄም አድናን በአሁኑ ሰዓትም ቆፍጠን ቀብረር እያለ መጥቷል። በዚህም የሉሃና እህት የትስ ቤትስ ሄደች በማለትም ግራ ገብቷቸውም ነበር። ሉሃናም እህቷ በመጥፋቷና እንዲሁም አድራሿ ባለማግኘቷም ጥያቄም እየፈጠረባትም ነበረ። እህቴ የታለች? ውጪ ከሆነችም እንዴትስ ለምን አትደውልልኝም? እያለችም በሀሳብ ተውጣም ነበር። በዚህም ደግሞ አድናንና ሉሃናም በስነ ስርዓት ተግባብተው እንኳን እህቷን እንዳይፈላልጉም በአሁኑ ሰዓትም ሚራና ሮቤልም ተንኮላቸውን በማሴርና ሁለቱንም ለመለያየትም ብዙ ስራዎችን እየሰሩ ቢሆንም ዛሬ ግን ሉሃና የሁለቱ ሴራና ክፋትም ተገልጦላታል። በዚህም እኔንና አድናንን ለማለያየት የማትቆፍሩት ጉድጓድ የለም፣ የማትዘይዱትም ዘዴ የለም፣ ዛሬ ግን አልተሳካላችሁም በማለትም ሁለቱንም አሳፍራቸዋለች። ከዚህ በፊት እንግዲህ በሁለቱም መካከል ፍቅራቸው እንዲሻክር አድርገውም ነበር። ነገር ግን ሳይውል ሳያድርም ጠንካራዋና እንዲሁም ብልኋ ሉሃና አዋርዳቸዋለች። በሌላኛው ወገን አሁን ላይ ሮቤል የሚራን ትልቁን ሚስጥር አውቆባታል። ይህም እርጉዝ እንዳልሆነችና እያስመሰለች እንደሆነም እንዲሁም በሁለቱ እያላገጠች እንደሆነም ደርሶባታል። በዚህም ሚራ እየተርበተበተችና እንዲሁም ብዙ ነገሮችን ብትናገርም ሮቤል ግን እጅ ከፍንጅ ይዤሻለሁ በማለትም መከላከያውንም ይዞባት ሄዷል። በዚህም ይሄንን ነገር ለአድናን ነግሬው ከሚያዋርድሽና እንዲሁም ከዚህ ቤት መንቅሮ ከሚያዋጣሽ አሁን ላይ ሚስጥርሽንም ልደብቅልሽ፣ አንቺ ደግሞ ሚስጥሬን ደብቅልኝ በማለትም ሁለቱም ተስማምተዋል። አድናንም ቢሆን በአሁኑ ሰዓትም የሉሃና መቅረብና እንዲሁም ሉሃና መመለሷም አስደስቶታል። ታዲያ ሚራንና ሮቤልንም ለህግ አሳልፎ መስጠት ቢሆንም አሁን ላይ እየቀጠለበት መጥቷል። ታዲያ ሮቤልና ሚራም በአሁኑ ሰዓትም ምን እናድርግ፣ ወዴት ስንሄድ እያሉ ምክክር ቢያደርጉም እነሱ ግን ሀሳብ ሊመጣላቸው አልቻለም። ምክንያቱም በቅጽበታዊ ነበረ
አድናን ለፖሊስ አመልክቻለሁ፣ ደግሞ ምርመራው ሊካሄድባቸው ነው በማለት የሚያረዳቸው። ይህንም አስመልክቶ አሁን ላይም ሮቤልና ሚራም አሁን ላይ ሁሉን ነገር እንዲያዘገየውና እንዲሁም ፖሊሱ እንዲቀር እናድርግ፣ አድናንን እንለምነው ቢሉም አድናን ግን ወይ ፍንክች ብሏል። በአሁኑ ሰዓት አሁን ላይ የምትወደውና የምታከብረው ፖሊስ ሊመጣልህ ነው በማለትም ለሮቤል ቢነግረውም ሮቤልም ቢሆን ለምንድን ነው የሉሃና እህት እኮ ውጭ ነው የሄደችው፣ ለምን አስፈለገ ምርመራው እያለም ቢቀበጣጥርም አድናን ግን እስካሁን ስታላግጥብኝ የቆየው ይበቃል፣ ከዚህ በኋላ እስኪ ምን አይነት ውሸት ዋሽታችሁ ትቀሩ ይሆን በማለትም ብዙ ነገሮችንም ነግሯቸዋል። ይህንም አስመልክቶ አሁን ላይ ሜራም ቢሆን የምትወጣበት ቀዳዳም ጠፍቶባታል። ታዲያ ብቻዋንም ለመኮብለል ብታስብም ሮቤልም ሌላ አማራጭ የለውምና አብረን እንሄድ አብረን እንጥፋ በማለትም ለመጥፋት ሲያስቡ ግን በድንገትም ፖሊሱ መጥቶባቸው ድንብርብራቸውን አስወጥታቸዋል። ታዲያ ዛሬ በጣም ደስና እንዲሁም በጣም የሚያስደስት ነገር ነው ያየነው ማለት ነው። እንግዲህ ሉሃና የእህቷን ነገርም በቅርብ የምታወቅ ይሆናል ማለት ነው። ግን የሚያሳዝነው ነገር እህቷ በጥሩ ሁኔታ ትገኝ ይሆን ወይስ እንዴት ነው? ሮቤልና ሚራም በአሁኑ ሰዓትም ብዙ ነገሮች እንደሚጋለጡባቸውም አይናቸው ፈጧል ማለት ነው። እናም የዛሬ ቪዲዮ ይህን ይመስል ነበረ። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ አስቀምጡ እያልኩኝ ታዲያ የፖሊስ ገብቶ ይመረምር ይሆን ወይስ በምን አይነት ቋንቋስ ያግባባቸው ይሆን? ብቻ በጣም ከባድ ነገር ነው። ሮቤልም እና እንዲሁም ሚራም በጣም አስመሳዮችም ስለሆኑ ምን አይነት ሀሳብስ ይሰጡ ይሆን? አድናን ሚራ ከዚህ ቤት እንድትቆይ ያደረገበት ምክንያትም እርጉዝ ስለሆነችና እንዲሁም ነፍሰ ጡርም ስለሆነች ወጥታ እንዴትስ ከየትስ ትወድቃለች በሚል ነበረ። ነገር ግን ሮቤል ትክክለኛ አስመሳይነቷንም አውቋል ማለት ነው። ታዲያም ቤቱንም ካላስመለሽም ከዚህ ቤት ንቅንቃቴም ሲልም ተናግሯል። አድናን የሚራን አስመሳይነትና መዋሸትም ሲሰማ እንዲሁም እንደተጭበረበረም ሲሰማ ምን ይሰማ ይሆን? ብቻ በጣም የሚያናድድ ነገር ነው። እንግዲህ ቤቱን አጭበርብራ እንኳን እሽጣ ብዙ አልጨከነም ነበረ፣ በጸባይ ነበር ቤቱንም መልሽልኝ እንዲሁም ገንዘቡንም መልሽልኝ ሲልም የጠየቃት። የሆነ ሆኖ ግን ሚራም ቢሆን አስጠንቅቀውም ነበረ ይህንም ቤት የምታገኘው ከሆነና እንዲሁም ገንዘቡም የሚመለስልህ ከሆነም እኔ እናንተ መቀጠል አለብን በማለትም ጠይቀውም ነበር። ነገር ግን አድናን ከእሷ ጋር ምንም አይነት ህይወት እንደሌለውና እንዲሁም እንዳለቀለትም ነበር የተናገረው። ታዲያም አድናንም ቢሆን ከሉሃና ጋር ወደፊት ኑሮውንም ለመኖርና እንዲሁም የተሻለ ህይወትን ለመቀጠል ነው ያሰበው። ሚራ በዚህ ልክ እየዋሸች እንደሆነች ራሷን ታውቃለች። ነገር ግን አድናንን ለምንድን ነው ተመለስ እያለች የምትጨቀጭቀውና እንዲሁም የምትረብሸው? እንዲሁም ሮቤል ጥሏት ስለሄድና እንዲሁም ሉሃናንም ስለመረጠ ይበልጡኑ በጣም ተቃጥላለች እና ሁለቱንም እያጭበረበረች ነው መቀመጥ የፈለገችው። አድናንን በልጅ ስበብ እንዲሁም ሮቤልንም በሚስጥሩ። እንግዲህ የሚራ መጨረሻስ ምን ይሆን? ብቻ ተንኮለኛና አስመሳይ መሆኗም እየቀጠለ ነው። ታዲያ አሁንስ ፖሊሱን ምን ብላ ትመልስለት ይሆን? መቼም ማስመሰሏ አያልቅባትምና ሚራ አድናንን ደግሞ በምን አይነት መንገድ ታታለ ይሆን የሚለውን በቀጣይ ቪዲዮ የምናይና የምንመለከት ይሆናል ማለት ነው። እናም የዛሬ የነበረ ቪዲዮ ይህን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት እንዲሁም አዲሶች ከሆናችሁ ሰብስክራይብ በማለት እንዲሁም የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ። እናም መልካም ጊዜ። ቻው።